ሰላም ለእናንተ ይሁን። እንዴት አደራችሁ? እንዴት ከረማችሁ? በቅድሚያ ውድ የሚዲያ አጋሮቻችን እንደወትሮ ሁሉ ጥሪያችንን አክብራችሁ በመሀከላችን ስለተገኛችሁ እጅግ አድርገን እናመሰግናለን። ውድ የኢትዮ ቴሌኮም ከፍተኛ ኃላፊዎች፣ የኢትዮ ቴሌኮም ቤተሰቦች፣ ሰራተኞች፣ የስራ አጋሮቻችን በመላው ሀገራችን እንደዚሁም ከሀገር ውጪ በኢትዮ ቴሌኮም መዳረሻ ሁሉ ቻናሎቻችን በቀጥታ ስርጭት የምትከታተሉን እንደዚሁም የሚዲያ አጋሮቻችን በሚያጋሯችሁ ማለት ነው ለዛሬው ለቀጣዩ አድማስ የመጀመሪያ ዓመት አፈጻጸም እንኳን በሰላም አደረሳችሁ አደረሰን ለማለት እወዳለሁ። እንኳን አደረሳችሁ በድጋሚ። የኢትዮ ቴሌኮም ጉዞ ሁላችሁ እንደምታውቁት ዲጂታል ኢትዮጵያን እውን ለማድረግ ራሱን ትራንስፎርም በማድረግ ረዘም ላለ ጊዜ ማለትም ለባለፉት 7 ዓመታት በርካታ ስራዎችን ሲያከናውን ቆይቷል ማለት ነው። የዛሬው ማፈጻጸማችን የዚሁ ጉዟችን መሰረት የሆነ በተለይም ደግሞ በዚህ ዓመት ያስጀመርነው የሶስቱን ዓመት የኔክስት ሆራይዘን ዲጂታል ኤንድ ቢዮንድ ብለን ያስጀመርነው የስትራቴጂያችን አፈጻጸም የምናይ ነው የሚሆነው ማለት ነው። በዚህ ስትራቴጂ ሁላችሁም እንደምታውቁት የሀገራችንን የዲጂታል ትራንስፎርሜሽን እንደዚሁም የዲጂታል አካታችነትን የፋይናንስ አካታችነትና ተደራሽነትን እንደዚሁም የስራ ፈጠራን በተለይም ደግሞ የማህበረሰብ ተጠቃሚነትን ለማረጋገጥ በአጠቃላይ የሀገራችንን ሁለንተናዊ ማህበራዊና ኢኮኖሚያዊ እድገትን ለማፋጠን አልሞ የተነሳ ትልቅ ራዕይ እና እንዲሁም ስትራቴጂ ነው። ከዛም ባሻገር ኩባንያችን በአህጉራችን የዲጂታል ኢኮኖሚን የራሱን የሆነ ትልቅ አስተዋጽኦ ወይም ድርሻ እንዲኖረው ታስቦ የተዘጋጀ ስትራቴጂ ነው ማለት ነው። በቀደመው ጊዜ 2 ስትራቴጂዎችን በተሳካ ሁኔታ ተግባራዊ አድርገን የጀመርነውን ያለምነውን ዲጂታል ኢትዮጵያችንን እውን ለማድረግ የሚያስችለን በርካታ ጉዳዮችን መሬት አውርደናል። በዚህ ፕሬዘንቴሽን እንደምታዩት ደግሞ የኔክስት ሆራይዘን የ3 ዓመት ስትራቴጂ በይፋ ያስጀመርንበት ዛሬ የመጀመሪያ ዓመት አፈጻጸሙን የምናይበት ይሆናል ማለት ነው። በ3ቱ ዓመት ስትራቴጂ በዋናነት ቀደም ባለው ጊዜ ኩባንያችን ሰፋ ያለ የቴሌኮምና የዲጂታል መሰረተ ልማቶችን ሲገነባ ቆይቷል። በርከት ያሉ አገልግሎቶችንም ለማህበረሰባችን ሲያቀርብ ቆይቷል ማለት ነው። በዚህ ስትራቴጂ ተጨማሪ እሳቤ ያደረጋቸው ቢዮንድ ኮኔክቲቪቲ ከመሄድ ባሻገር ከኢትዮጵያ ገበያም ውጪ ኦፕሬት ለማድረግ ወይም አገልግሎቱን ለማስፋት ህልም አድርጎ የተንቀሳቀሰበት ነው ማለት ነው። በዚህም ግልጽ የሆኑ የስትራቴጂ ትኩረት አቅጣጫዎች ወደ 6 የሚሆኑ ህልሙን እውን ለማድረግ የሚያስችሉትን ማለት ነው ቢዝነስ ዳይቨርሲፋይ የሚያደርግበት ደንበኛ ተኮር የሆኑ አዳዲስ የዲጂታል አገልግሎቶችን እንደዚሁ የማስፋት በተለይም ደግሞ ዘመናችን በርካታ አዳዲስ ቴክኖሎጂዎች እየተተዋወቁበት እንደመሆኑ ኤአይን ጨምሮ ክላውድ ኔቲቭ የመሳሰሉ አገልግሎቶችን ደግሞ ማቅረብ ብቻ ሳይሆን ሰፋ ያሉ ስራዎችን ልናከናውን የያዝነውን ስትራቴጂያዊ ትኩረት አቅጣጫ መሰረት አድርጎ ተግባራዊ የተደረገ ነው። ወደ 20 የሚሆኑ ዋና የስትራቴጂክ ፕራዮሪቲ አሉት እንደምታዩት ማለት ነው። የመጀመሪያው ዓመትም አፈጻጸም እነዚህን ታሳቢ ተደርጎ ስንተገብር የቆየንበት ነው ማለት ነው። በዋናነት ኔትወርካችንን ማስፋት፣ ሞደርናይዝ ማድረግ፣ ቀደም ሲሉ አገልግሎት ሲሰጡ የነበሩ መሰረተ ልማቶቻችንን በአዲስ የመለወጥ በተለይም የእድሜያቸውን የጨረሱ ማለት ነው ቢዝነሳችንን ዳይቨርሲፋይ ማድረግ፣ የገነባነውን ኢንፍራስትራክቸር አስተማማኝ ማድረግ ታሳቢ ያደረገ ነው ማለት ነው። ይህንን ስናደርግ እንግዲህ ዋና 6 የሚሆኑ ጎሎችንም እንደዚሁ በስትራቴጂያችን ይዘናል ማለት ነው። በበጀት ዓመቱ አፈጻጸም ላይ ይህንስ ጎል ምን ደረሰ የሚለውን የምናይበት ይሆናል ማለት ነው። ስትራቴጂያችን ግልጽ ብቻ ሳይሆን እርስ በርሱ የተሳሰረ የተናበበ ዲጂታል ኢትዮጵያን እውን የሚያደርግ እንደዚሁም ደግሞ ከአህጉራዊ የዲጂታል ትራንስፎርሜሽን ዲጂታል አፍሪካ የምንለው ወይም ትራንስፎርሜሽን የምንለው አጀንዳ 2063ን ታሳቢ ያደረገ አላይመንቱ ናሽናል ብቻ ሳይሆን ኮንቲኔንታል ስትራቴጂንም ታሳቢ ያደረገና መናበብን የፈጠረ ነው ማለት ነው። ስለዚህ በኔክስት ሆራይዘን በዲጂታል ትራንስፎርሜሽን ኦፍ አፍሪካ እንደዚሁም ደግሞ በዲጂታል ኢትዮጵያ 2030 የተያዙ የሀገራዊ የዲጂታል እቅዶችን ታሳቢ ያደረገና እውን የሚያደርግ ትልቅ ስትራቴጂ ነው ማለት ነው። በርካታ በዲጂታል ኢትዮጵያ 2030 የተያዙ ስትራቴጂዎች በኔክስት ሆራይዘን ስትራቴጂ አፈጻጸም ማለት ነው እውን የሚሆኑ መሬት የሚረግጡ ይሆናል ማለት ነው። የመጀመሪያውም ዓመት አፈጻጸም ይህንኑ ታሳቢ ያደረገ ነው። አሁንም ለማስታወስ የ3 ዓመቱ ስትራቴጂ ዋና ግቡ ምንድነው ካልን የኔትወርክ ሽፋንን ለማስፋት እንደዚሁም ተደራሽነትን ለማስፋት ማለት ነው። የሞባይል ጣቢያዎቻችንን እንግዲህ በ3228 ገደማ ማሳደግ እንደዚሁ ካፓሲቲውንም
በተመሳሳይ እንደምታዩት እንግዲህ ወደ 13000 ካፓሲቲ እና ወደ 145 ሚሊዮን ደግሞ የኮር ካፓሲቲ ለማሳደግ የ4G ከቨሬጃችንን ወደ 99% ለማሳደግ አቅደን ነው የተነሳ ነው። ይሄ በ3 አመቱ የኔክስት ሆራይዘን ስትራቴጂ ለማሳካት የወጠን ነው ማለት ነው። የ5G ተደራሽነትን ደግሞ 100 ከተሞች የ5G አገልግሎት እንዲያገኙ ታሳቢ ተደርጎ የተዘጋጀ ስትራቴጂ ነው። ከዲጂታል ኢንፍራስትራክቸር አንፃር የኢንተርናሽናል ጌትዌይ እና እንደዚሁም ደግሞ የካቼ ሰርቨር የምንለው የላቀ አገልግሎት ለደንበኞቻችን በተለይ የዲጂታል ሰርቪስ ለመስጠት እንዲያስችለን አቅሙን ወደ 6.2 ቴራባይት ለማሳደግ አቅደን ነው የጀመርነው ስትራቴጂውን ማለት ነው። እንደዚሁም ደንበኞቻችንን ቁጥር ከማሳደግ ተደራሽ ከማድረግ የገጠር ማህበረሰባችንን እንደዚሁ ተደራሽ ለማድረግ የሚያስችለንን ውጥን ይዘን የደንበኞቻችንን ቁጥር 100 ሚሊዮን ለማድረስ በስትራቴጂው ማጠናቀቂያ ማለት ነው። እንደዚሁም የቴሌብር ተጠቃሚዎቻችንን ወደ 75 ሚሊዮን ለማድረስ አጠቃላይ በአገልግሎቱ የሚኖረው ትራንዛክሽን ወደ 21 ትሪሊየን እንዲደርስ የኢትዮጵያ ብር አቅደናል ማለት ነው። በቴሌብር አጠቃላይ ከገቢ አንፃር ስናየው በስትራቴጂው ዘመን እንደምታዩት ወደ 842 ቢሊዮን ጀነሬት ለማድረግ እንደዚሁም በውጭ ምንዛሬ 976 ሚሊዮን ዩኤስዲ ማለት ነው ጀነሬት ለማድረግ ወጥነን ነው ስንንቀሳቀስ የነበር ነው። የዚህን ራዕይ አፈጻጸም እና ስትራቴጂ አፈጻጸም የመጀመሪያውን አመት የምናይ ነው ዛሬ የሚሆነው ማለት ነው። ይህ የ3 አመት ስትራቴጂ ተግባራዊ ሲደረግ በቀጥታ ቀደም ብዬ እንደተናገርኩት በሀገራችን ሁለንተናዊ ማህበራዊና ኢኮኖሚያዊ እድገት ላይ ከፍተኛ አስተዋጽኦ የሚያደርግ እንደመሆኑ አንደኛው የስራ እድል ፈጠራን ማሳደግ ይሆናል። እንደዚሁም የገቢ ምንጮችን አማራጮችን ሁሉ ለዜጎቻችን እንደዚሁም የስራ እድል መፍጠር የገቢ ምንጭን መፍጠር ታሳቢ ያደረገ ነው። ከዛም በተሻገር በታክስ እንደምታዩት በ3 አመቱ 253 ቢሊዮን ለመክፈል ወይም ለአስተዋጽኦ ለማድረግ በዚህኛው አመት መጀመሪያ ላይ 71 ቢሊዮን ለመክፈል ወጥኖ የተነሳ ስትራቴጂ ነው። በዲቪደንድ 113 ቢሊዮን እንደዚሁም አቅዶ የተነሳ ስትራቴጂ ነው ማለት ነው። ስለዚህ ስትራቴጂው በዚህ መልክ ከተቀረጸና በይፋ ለእናንተ ካሳወቅን በኋላ ትግበራውን በተለየ መልኩ ነው ዘንድሮ ያከናወን ነው። በባለፉት 2 ስትራቴጂዎች ብሪጅ እና ሊድ ግሮዝ ስትራቴጂ የራሳቸውን ስልት ተጠቅመዋል። ኔክስት ሆራይዘን ግን እንዳያችሁት መጠነ ሰፊ ማስፋፊያ የምናደርግበት እንደዚሁም የናሽናል ኢምፓክቱ ከፍተኛ የሚሆን ስትራቴጂ ነውና ራሱን የቻለ ለየት ያለ ደግሞ የማስፈጸሚያ ስልት ያስፈልገው ነበር። ለዛም ኔክስት ሆራይዘን ስትራቴጂክ ኮምፓስ ያልናቸው 4 ኮምፓሶች ባላንስድ ሆነን እድገት ብቻ ሳይሆን ሰስተኔብል የሆነ እድገት እንዲኖረን ዘላቂነት ያለው እድገት እንዲኖረን ስናድግ ኤፊሽንት ሆነን ወይም ውጤታማ ሆነን እንደዚሁም ቀጣይነት ያለው ትራንስፎርሜሽን በሁሉም በውስጥም ውስጣዊ አሰራር ስርዓቶቻችን እንደዚሁም ለደንበኞቻችን የምንሰጣቸው አገልግሎት ሁልጊዜም አዳዲስ ፈጠራዎችን የተላበሱ ህይወትን የሚያቀሉ ኢንተርፕራይዞችን እንደዚሁም ውጤታማ የሚያደርጉ የዲጂታል ኢትዮጵያን ትራንስፎርሜሽን ሂደት የሚያፋጥኑ አዳዲስ አገልግሎቶችንም ለማቅረብ ትራንስፎርሜሽን ብለን ያዝነው 3ኛው ኳድራንታችን ሲሆን ሪዚሊየንስ የሚለው ኳድራንት ደግሞ በጣም እነዚህ ሁሉ የተሰሩ ስራዎች እድገትም ውጤታማነትም እንደዚሁም ኢኖቬሽን ቀጣይነት እንዲኖረው የሚያረጋግጥ ኳድራንት ነው ማለት ነው። ስለዚህ በ4 ባላንስድ በሆነ ኳድራንት ሲመራ ቆይቷል ማለት ነው የኔክስት ሆራይዘን ስትራቴጂ። እነዚህ እንግዲህ የተሳሰሩ እድገት ብቻውን በቂ ስለማይሆን አስተማማኝና ዘለቄታዊነቱ የተረጋገጠ እንዲሆን ማለት ነው ትላንት የጀመርነው ወይም ከዛሬ አመት በፊት 2-3 አመት በፊትም ወደ ኋላ የተጀመሩ ትራንስፎርሜሽኖች ቀጣይነት እድገት ያላቸው ውጤታማ እንደዚሁም ቀደም ብዬ እንደጠቀስኩት እንግዲህ ሀገራዊ ፋይዳቸው ትርጉም ባለው መልኩ መቀጠል እንዲችል በዚህ ሲመራ ቆይቷል ማለት ነው። ስለዚህ የአንዱ አመት ቆይታችን ይህን ስትራቴጂ እውን ከማድረግ መሬት ከማድረስ አንፃር ምን አፈራ የሚለውን በዋና ዋና የመገለጫዎች ወይም ደግሞ ኬፒአይዎች የምናየው ይሆናል ማለት ነው። ከስትራቴጂክ አቺቭመንት የምናየው እንግዲህ ኢኒሼቲቮች ነበሩን ብለናል። በዋናነት አንዱ በዚህ አመት በሰፊው የሰራ ነው የኔትወርካችንን ተደራሽነት ብቻ ሳይሆን ሞደርናይዜሽን የምንለው በእኛ ኢንዱስትሪ ሞደርናይዜሽን ማለት እንደምታውቁት ቴክኖሎጂ ይገነባል፣ ተግባራዊ ይደረጋል፣ እንጠቀምበታለን።
የአገልግሎት ዘመን አለው ማለት ነው። ይህ የአገልግሎት ዘመኑ ሲያበቃ መተካት ደግሞ ይኖርበታል ማለት ነው። እንደዚሁም አዳዲስ አቅሞችን መላበስ ያስፈልገዋል ማለት ነው። እንደምታውቁት የዲጂታል ወይም የቴክኖሎጂ አድቫንስመንት ዳይናሚክ በሆነ መልኩ እየቀጠለ ነው ያለው። ይህንኑ ታሳቢ ያደረገ ማስፋፊያ በበጀት ዓመቱ አድርገናል ማለት ነው። ይህንን ስናደርግ ሞደርናይዜሽን የምንለው እንደምታስታውሱት በሀገራችን ባለፉት በተለይ 2 አስርት ዓመታት በላይ ያገለገሉ በኔክስት ጀነሬሽን ኔትወርክ ኤክስፓንሽን የምንለው እንደዚሁም የቴሌኮም ኤክስፓንሽን በምንለው ሰፊ መሰረተ ልማቶችን ያስፋፋንበት ብዙ ያገለገሉን ዛሬ ላይ ደግሞ መተካት የሚኖርባቸው መሰረተ ልማቶች አሉ ማለት ነው። ይህ ዓመት ካከናወናቸውና በትልቅ ስኬት ካጠናቀቅንበት አንዱ ስራ መካከል የኔትወርክ ሞደርናይዜሽን ነው። እንደዚሁም የኢንፍራስትራክቸር ሞደርናይዜሽን ነው ማለት ነው። ኢትዮ ቴሌኮም እንደምታውቁት ኢንቴግሬትድ ኦፕሬተር ነው። ምን ማለት ነው? ሞባይል አገልግሎት ብቻ አይደለም የሚሰጠው፣ ሞባይል ፊክስድ ብሮድባንድ እንደዚሁም ደግሞ የሞባይል ማኒ በሳሰሉትን ሌሎችም አገልግሎቶችን ጨምሮ የሚሰጥ ተቋም ነው ማለት ነው። ስለዚህ የሚያስፋፋው የቴሌኮም መሰረተ ልማትን ብቻ ሳይሆን የዲጂታልንም መሰረተ ልማት ያስፋፋል እንደነ ክላውድ ያሉትንና ሌሎችንም ማለት ነው። ስለዚህ የመጀመሪያው የቴሌኮም መሰረተ ልማት የምንለው ኔትወርካችን በመላው ሀገራችን ተደራሽ እንዲሆን የማድረግ ተደራሽ ያልሆኑ አካባቢዎችን ማህበረሰባችንን ታሳቢ ያደረገ የጂኦግራፊካል ከቨሬጅም እንደዚሁም የካፓሲቲ የምንለው አቅሙንም የማሳደግ ስራ በበጀት ዓመቱ በሰፊው አከናውነናል ማለት ነው። በዚሁ ስራ 603 ተጨማሪ የሞባይል ጣቢያዎች ተገንብተው አገልግሎት ሰጥተዋል ማለት ነው። የተገነቡት ወደ 677 የሚሆኑ የሞባይል ጣቢያዎች ናቸው። ከነዛ ውስጥ ተጠናቀው ወይም የሞባይል ሬዲዮ የምንላቸው ኔትወርኩ ማለት ነው ሙሉ ለሙሉ አገልግሎት እንዲሰጡ የሚያስችሉ እቃዎቻቸው ተገጥሞላቸው ለስራ የበቁት 603 የሞባይል ጣቢያዎቻችን ናቸው ማለት ነው። በዚህም አጠቃላይ የሞባይል ጣቢያችን ዛሬ ላይ 10613 እንዲደርስ አድርጓል። ይሄ ለዲጂታል ኢትዮጵያ እውን መሆን ቀጣይነት ትልቅ አስተዋጽኦ የሚያደርግ ነው። ከዛ ባሻገር ቀደም ብዬ እንዳልኩት እንግዲህ ኢትዮ ቴሌኮም እየሰራ ያለው የዲጂታል የፋይናንስ አገልግሎት አካታችነትና ተደራሽነትን ለማረጋገጥ በርካታ ስራዎችን የሚሰራው የገጠር ማህበረሰባችንንም ከዚህ ከዲጂታል ኢኮኖሚ ተጠቃሚ እንዲሆን ህይወቱንም ማቅለል እንዲችል ገጠራማ አካባቢዎች በጣም አስቸጋሪ ምቹ ያልሆኑ ቶፖሎጂዎች እንዳሉ ታውቃላችሁ። እዚህ የምታዩት ምስል እንደሚያሳያችሁ የኢትዮ ቴሌኮም ታወር ነው። ይሄ የሩራል ሞባይል ሶሉሽን የምንለው እንደዚህም ባለ አካባቢ ያሉ ማህበረሰቦቻችን አገልግሎት እንዲያገኙ አስችለናል ማለት ነው። በዚህም የዲጂታል ሰርቪሶችን ለመገልገል ችለዋል። የሞባይል ማኒ ዲጂታል ፋይናንስ የምንለው ሌሎችንም የጤና ከግብርና ጋር ያሉ መረጃዎችን እንዲያገኙ ትምህርት የመሳሰሉ ጉዳዮችንም እንደዚሁ ማከናወን እንዲችሉ እድል ፈጥሯል ማለት ነው። ምን ያህል የገጠር ቀበሌዎችን ወረዳዎችን በበጀት ዓመቱ በተጨማሪ ደረስን ያለን እንደሆነ 195 የሩራል ሞባይል ጣቢያዎችን ተክለናል። እነዚሁም ለአገልግሎት በቅተዋል ማለት ነው። 117 ወረዳዎች በዚህ ምክንያት ተደራሽ ሆነዋል ማለት ነው በዚህ በጀት ዓመት ብቻ። ይሄ ምን ማለት ነው ትርጉሙ ብለን ስናየው የሞባይል ጣቢያዎች መተከል አንድ ነገር ነው፣ ግን ዋናው ዓላማ የሚተከሉት ለማህበረሰባችን አገልግሎት ለመስጠት ነው። ስለዚህ 492 ቀበሌዎች እንደዚሁም 1.5 ተጠቃሚዎች ሚሊዮን ማለት ነው ተጠቃሚዎች አገልግሎት እንዲያገኙ ሆኗል ማለት ነው። ይሄ ከዚህ ቀደም ብዙ ኪሎ ሜትር ተጉዘው ቀደም ብሎ አገልግሎት ከሚያገኙበት ከነበረው ጠቦላቸዋል ማለት ነው። ይበልጥ ተደራሽ መሆን ችለናል። ይሄ ኢትዮ ቴሌኮም ከሚኮራበት በተለይም ደግሞ አካታች አገልግሎት ለመስጠት የተነሳበትን ራዕይ እውን ያደረገበት ነው። የፎርጂ አገልግሎትን ተደራሽ ከማድረግ አንጻር በርካታ ስራዎች ተከናውነዋል። በበጀት ዓመቱ ተጨማሪ 264 ከተሞቻችን የፎርጂ አገልግሎት እንዲያገኙ ሆኗል ማለት ነው። ይህ ሲሆን እንግዲህ በተለይም የዲጂታል ሰርቪሶችን ለማግኘት አሁንም ፈጣን የኢንተርኔት አገልግሎት ማግኘት ትልቅ ትርጉም ያለው ስለሆነ በቀጣይም የምናየው እንግዲህ በዲጂታል ኢኮኖሚ ላይ አጠቃላይ በኢትዮጵያ የዲጂታል ትራንስፎርሜሽን ላይ ትልቅ አስተዋጽኦ እያደረገ ያለ ነው ማለት ነው። የፎርጂ ኔትወርካችን ማለት ነው። እንደምታዩት በአጠቃላይ እስካሁን የገነባ ነው ማለት ነው 1200 ከተሞች የፎርጂ አገልግሎት እያገኙ ነው ማለት ነው። ይሄ ትልቅ እድገት ነው። እንደምታዩት አጠቃላይ ፖፑሌሽን ከቨሬጁ በሀገር ደረጃ ያለን 82.2 ሆኗል ማለት ነው የፎርጂ ከቨሬጃችን ማለት ነው። ከአመት አመት ከጀመርንበት እንደምታስታውሱት
ሪፎርማችን የጀመርነው ጁላይ 2018 ነው። በዛ ወቅት አዲስ አበባ ላይ ብቻ በጥቂት ቦታዎች ነው 4G የነበረን። ስለዚህ ይሄ ነው የሚባል የኢንተርኔት አገልግሎት አልነበረንም፣ ወይም ደግሞ 3G ነው የነበረው ማለት ነው። ስለዚህ ኢትዮ ቴሌኮም ሲያደርግ የነበረው በተለይ ፈጣን የኢንተርኔት አገልግሎት ማስፋፊያ ከ2021 ጀምሮ ሲያደርግ ነው የነበረው። እድገቱም እንደምታዩት በባለፈው ዓመትም ከነበረን ተደራሽነት የፖፑሌሽን ከቨሬጅ 78.8 ወደ 82.2 ያደገበት ነው ማለት ነው። ስለዚህ አሁንም ኢትዮ ቴሌኮም እያደረገ ያለውን የዲጂታል ትራንስፎርሜሽን ጉዞ እንደዚህ ማስፋፊያ መቀጠሉን የሚያሳይ ነው ማለት ነው። በሶስቱም የስትራቴጂ ዘመኑ እድገቱ አሁንም አንደኛው እድገታችን ጉዟችንን ከሚመሰክርልን የስራችን ውጤት መካከል አንዱ ይሄ ነው። ሌላኛው ፈጣን የኢንተርኔት አገልግሎት ተጠቃሚ እንዲሆኑ በተለይ ዋና ዋና ከተሞቻችን የ5G አገልግሎት ተጠቃሚ እንዲሆኑ እንደዚሁም ደግሞ የ5G አገልግሎትን የሚፈልጉ የኢኮኖሚ እንቅስቃሴ ያለባቸው እንደነ ስማርት ማይኒንግ የምንላቸው አገልግሎት እንዲያገኙ የ5G ማስፋፊያ እየሰራን ነው። ተጨማሪ 7 ከተሞች የ5G አገልግሎት በዚህ በተጠናቀቀው በጀት ዓመት አግኝተዋል። በአጠቃላይ 33 ከተሞቻችን ዛሬ ላይ የ5G አገልግሎት ተጠቃሚ ናቸው ማለት ነው። እነዚህን ሁሉ ማስፋፊያ አድርገን አጠቃላይ የዋየርለስ ሞባይል ደንበኞቻችን የምናስተናግድበት ካፓሲቲ ወደ 115.1 ሚሊዮን ደርሷል ማለት ነው። ይህም ማለት በበጀት ዓመቱ 10.2 ሚሊዮን ተጨማሪ ደንበኞችን ማስተናገድ የሚችል ትልቅ ካፓሲቲ ፈጥረናል ማለት ነው። ምናልባት ፐርስፔክቲቭ ለመስጠት 10.2 ሚሊዮን ተጨማሪ ካፓሲቲ መፍጠር ማለት ለአንዳንድ ኦፕሬተሮች ሙሉ ካፓሲቲያቸው ሊሆን ይችላል። ኢትዮ ቴሌኮም በአንድ ዓመት የሚገነባው ካፓሲቲ ማለት ነው። ስለዚህ ይሄ ትልቅ እንደ ሀገር ዲጂታል ኢትዮጵያ በተደላደለ በጠንካራ የዲጂታል መሰረተ ልማት ላይ እየተገነባ እንዲቀጥል የሚያስችል መሰረተ ልማታችን ነው ማለት ነው። እድገቱን የሚያየን እንደሆነ ሪፎርሙን በጀመርንበት ጊዜ የነበረን 62 ሚሊዮን ካፓሲቲ ነው የነበረን። እንግዲህ በሂደት ቀጣይነት ያለው የእድገት ጉዞ መሆኑን እንደምታዩት ነው። በባለፈው ዓመት 104.9 ሚሊዮን ደንበኞችን ማስተናገድ የሚችል የዋየርለስ ኔትወርክ ካፓሲቲ ነው የነበረን። ዘንድሮ እንግዲህ 115 ደርሰናል ማለት ነው። ይሄ አንዱ የእድገት ጉዟችንን ማመላከቻችን ነው ማለት ነው። ሌላኛው ዲጂታል ኢትዮጵያን እውን ከማድረግ አንጻር ከፍተኛ ሚና ያለው የኦፕቲካል ዲስትሪቢዩሽን ኔትወርክ የምንለው በተለይም የፊክስድ ብሮድባንዳችንን ደንበኞቻችንን ለማስተናገድ የምንጠቀምበት ትልቅ የዲጂታል ኢንፍራስትራክቸራችን ነው ብለን ልንወስደው እንችላለን። ይሄን እያስፋፋን ያለ ነው። አንደኛ ነባር በኮፐር ሲስተናገዱ የነበሩ ደንበኞቻችን የኮፐር ኢንፍራስትራክቸር ሁላችሁም እንደምታውቁት ውስን የሆነ ካፓሲቲ ያለው ነው ማለት ነው። ዛሬ ላይ ዘመኑ እንግዲህ ያፈራቸው ክላውድ ኔቲቭ የምንላቸው በርካታ የዲጂታል ሰርቪሶች ከፍተኛ ባንድዊድስ የሚጠይቁ እንደዚሁም ሎ ላተንሲ የሚፈልጉ እንደመሆናቸው በኮፐር ኢንፍራስትራክቸር ላይ ሆኖ ይህንን ፍላጎት ማስተናገድ አስቸጋሪ ነው ወይም አይቻልም ማለት ነው። ሁላችሁም ደንበኞቻችን እዚህም ያላችሁ ኦንላይን የምትከታተሉን በአብዛኞቻችሁ የምትጠቀሙት እንግዲህ ከ10 ሜጋባይት በላይ በርካታ አፕሊኬሽኖቻችን ዲማንድ ያደርጋሉ ወይም ደግሞ ከ5ም በላይ ብለን ብንወስደው ለዛ ሁሉ በኮፐር ላይ ሆነን የእናንተን ፍላጎት ማርካት አስቸጋሪ ነው የሚሆነው። ስለዚህ ምንድነው እያደረግን ያለ ነው? ደንበኞቻችንን ከኮፐር ወደ ፋይበር ስዊች እያደረግን ያለ ነው ማለት ነው። ስለዚህ አዲስ በምንገነባው የኦፕቲካል ዲስትሪቢዩሽን ኔትወርክ በበጀት ዓመቱ ብቻ 53562 ተጨማሪ ካፓሲቲ ፈጥረናል። እንደዚሁም በኮፐር ስዊች ኦፍ 463000 ገደማ ካፓሲቲ ፈጥረናል። በድምሩ 1.4 ሚሊዮን የኦፕቲካል ዲስትሪቢዩሽን ኔትወርክ ካፓሲቲ ይኖረናል ማለት ነው። ቀድሞ ኮፐር ሲጠቀሙ የነበሩ ደንበኞቻችንን ወደ ፋይበር በማዞር ዛሬ ላይ 100,000 ደርሰዋል ማለት ነው። ይህንን ያደረገን ያለ ነው ኢትዮ ቴሌኮም በራሱ ወጪ ነው ደንበኞቹን ወደ ፋይበር ስዊች እያደረገ ያለው። ይሄም አንዱ ትልቁ ያፈጻጸሙ የበጀት ዓመት አፈጻጸሙ ውጤት ነው ብለን ከምንወስዳቸው መካከል ነው ማለት ነው። ከዚህ በተጨማሪ የምንሰጠውን አገልግሎት አስተማማኝ ለማድረግ በርካታ አማራጭ የፓወር ወይም ደግሞ የኤነርጂ አገልግሎቶችን እንጠቀማለን፣ አማራጭ ኃይሎችን እንጠቀማለን። ከዚህ መካከል በተለይ በገጠር ያለው ማህበረሰባችንን ተደራሽ ለማድረግ ወይም ግሪድ በሌለበት አካባቢ ማለት ነው ተደራሽ ለማድረግ የሶላር ኢነርጂ እንጠቀማለን። በዚህ በጀት ዓመት ብቻ ተጨማሪ ኢንቨስትመንት በማድረግ ማስፋፋያ በማድረግ ወደ 12.7 ሜጋዋት ተጨማሪ ካፓሲቲ ገንብተናል ማለት ነው። ስለዚህ በአጠቃላይ ያለንን የሶላር ካፓሲቲያችንን 39.7 ሜጋዋት አድርሶታል ማለት ነው።
ይሄ ትልቅ ትርጉም ያለው ጉዳይ ነው። ይህንን ባናደርግ ኖሮ በርከት ያሉ በኋላ ምናልባት የምናያቸው ሚሊየንስ ኦፍ ተጠቃሚዎቻችን ማለት ነው ወይም የቴሌኮም ደንበኞቻችን አገልግሎት ማግኘት የማይችሉበት ሁኔታ ነው የሚፈጠረው በአጠቃላይ ኦፍ ግሪድ ስለሆኑ ማለት ነው ወይም ከግሪድ ውጪ ስላሉ ማለት ነው። ስለዚህ ሰፊ ማስፋፊያ ነው። ምናልባት አሁንም ፐርስፔክቲቭ ለመስጠት ያህል 39.7 ሜጋዋት ማለት ምናልባት አንዳንድ አፍሪካ ሀገራት ላይ የአንድ ሀገር ሙሉ የኢነርጂ ካፓሲቲ ነው። ይህንን ማየት ትችላላችሁ። የአንዳንድ ሀገራት ሙሉ ካፓሲቲ ነው። ይሄ የኢትዮ ቴሌኮም ብቻ ካፓሲቲ ነው ገንብቶ በተለይ ኃላፊነቱን እየተወጣ ያለው በገጠር ያለውን ማህበረሰብ ለማገልገል ያለውን ቁርጠኝነት ጭምር የሚያሳይ ነው ማለት ነው። በአጠቃላይ ባደረግናቸው የቴሌኮም ማስፋፊያ ኢንፍራስትራክቸር ማስፋፊያ የሞባይል ጣቢያዎቻችን 10613 እንደዚሁም ደግሞ ባክቦን ፋይበራችን ማለት ነው 23422 ደርሷል። ባክቦን ፋይበራችን ላይ በበጀት ዓመቱ ሪሃቢሊቴሽን ማለትም ነባሩን የመጠገን ስራ እንደዚሁም ተጨማሪም ደግሞ ዝርጋታ አድርገናል ማለት ነው። ካፓሲቲውን በዚህ ልክ እንዲያድግ ረድቷል ማለት ነው። ከዚህ በተጨማሪ በከተሞች ላይ የምንሰጠውን የፊክስድ ብሮድባንድ ደንበኞቻችን ለማስተናገድ የምንገለገልበት የሜትሮ ፋይበራችን 15615 ኪሎ ሜትር ደርሷል ማለት ነው። ካሉን አጠቃላይ የሞባይል ጣቢያዎች ቀደም ብዬ እንዳልኩት አማራጭ የኢነርጂ አቅርቦትን መጠቀም ያስፈልጋል። ይሄ አገልግሎት እንዳይቆራረጥ እንደዚሁም ደግሞ የአገልግሎት ጥራትን ለማስጠበቅ የምናደርገው ነው ማለት ነው። ለዚህ ከ10613ቱ እንደምታዩት 44 በመቶ የሚሆኑት ወይም 4600ዎቹ ጄነሬተር አላቸው ማለት ነው። ይሄ በተለያየ ምክንያት ግሪድ ሲቋረጥ ወይም ኮመርሻል ፓወር ሲቋረጥ የቴሌኮም አገልግሎት እንዳይቋረጥ የሚያደርግ ነው። እዚህም ላይ ኢንቨስትመንት በበጀት ዓመቱ ተከናውኗል። አዳዲስ ጄነሬተሮች ገብተዋል። የኢትዮ ቴሌኮም ስትራቴጂ ወደ ግሪን ኢነርጂ የመሄድ ነው። ነገር ግን የግሪን ኢነርጂ መጀመሪያ ላይ መግቢያ ላይ እንዳሳየኋችሁ ስትራቴጂክ ፕራዮሪቲያችን ውስጥ ያለው አንዱ ግሪን ኢንፍራስትራክቸር ነው። ለዛም ነው የሶላር ካፓሲቲያችንም እያሰፋን ያለ ነው። ቀደም ባለው ጊዜ ሶላርን የምንጠቀመው ለገጠራማ አካባቢው ባለው ለማህበረሰባችን ብቻ ነው የነበረው። አሁን በዚህ በጀት ዓመት ተጨማሪ ወደ ከተሞችም የተለየ ሞዴል ተጠቅመን ተግባራዊ ማድረግ ጀምረናል። ይሄ ወደ ግሪን ኢነርጂ ለመሄድ ያቀድነውን ራዕይ እውን ለማድረግ እንደዚሁም በሂደት ጄነሬተር የማስቀረት እቅድ ነው ያዝነው። ግሪን ኢንፍራስትራክቸር ለመጠቀም ስለሆነ ታሳቢ ያደረግነው። ግሪን ኢንፍራስትራክቸር የምንላቸው ከዚህም ውጭ ሌሎችም አሉ። እነዛንም ታሳቢ ያደረገ ነው። ይሁንና ግን ይሄንን ትራንዚሽን እያደረግን ነባሮ ጄነሬተሮቻችን የመጠገን ተጨማሪ እንደዚሁም የማስገባት ሶላር ላይም ተጨማሪ ብቻ ሳይሆን ነባሮችም ላይ ጥገናዎችን አድርገናል። እንደምታዩት 2530 ሞባይል ጣቢያዎቻችን የሶላር ኢነርጂ ተጠቃሚ ናቸው። በዚሁ ባጠናቀቅነው በጀት ዓመት ጂኤስኤምኤ ግሎባል ሞባይል አሶሲዬሽን የሁሉንም ኦፕሬተር ግሎባሊ ያሉትን 776 ኦፕሬተሮች የኢነርጂ አጠቃቀማቸውን ይፈትሻል፣ ራንክ ያደርጋል። ይሄ የሚደረግበት ዋነኛው ምክንያት ካርቦን ኢሚሽንን ዜሮ ለማድረግ ኮሚትመንት ከገቡ ኢንዱስትሪዎች መካከል አንዱ የኛ ኢንዱስትሪ ነው ወይም የቴሌኮም ዘርፉ ነው። ስለዚህ በዛ ውስጥ ኢትዮ ቴሌኮምም አባል ነው። ስታር ሆኖ ወጥቷል። ስታር ማለት ምን ማለት ነው ካላችሁ ግሪን ኦፕሬተር ለደንበኞቹ የሰጠው አገልግሎት ኢፊሸንት በሆነ በግሪን ኢንፍራስትራክቸር መሆኑን አረጋግጧል ማለት ነው። ይሄ ለአንድ ደንበኛ የሰጠነው አገልግሎት ምን ያህል ኢነርጂ እንደተጠቀምን መለኪያ ያለው ተለክቷል። በሌላ ጊዜ ሙሉ ሪፖርቱን የምናጋራችሁ ይሆናል። ይሄ የሆነበት ምክንያት አንዱ እንደ ሀገርም የምንጠቀመው ሃይድሮ በመሆኑ ስለዚህ ግሪን ያሰኘናል። ከዛ ባሻገር ደግሞ ኢትዮ ቴሌኮም የሚጠቀምባቸው ኦልተርኔቲቭ የኃይል አቅርቦት እንደ ሶላር ያለው ደግሞ ሌላ ግሪን ኦፕሬተር ለመባል ቡስት ከሚያደርግለት ነገር አንዱ ይሄ ነው ማለት ነው። ሌላኛው ከያዘው የደንበኛ ቁጥር ስፋት አንፃር በኋላ የምናየው እየተጠቀመ ያለው ኢነርጂ ኤፊሽንት መሆኑን በኢንዱስትሪው መለኪያ ተረጋግጦለታል ማለት ነው። ይሄ ትልቅ አቺቭመንቱ ነው ማለት ነው። በበጀት ዓመቱ ይህንን ለማስቀጠል አሁንም አጠናክረን የምንሰራ ይሆናል። ከዲጂታል ኢንፍራስትራክቸር አንፃር ዲጂታል ኢንፍራስትራክቸሮቻችን የምንላቸው አንደኛው እንግዲህ ክላውድ ኢንፍራስትራክቸራችን ነው። ዲጂታል ኢትዮጵያን እውን እያደረግንበት ያለው ይሄ በዋናነት ተቋማት የራሳቸውን ኢንፍራስትራክቸር ማለትም ዴታ ሴንተር ወይም ክላውድ እየገነቡ ወደ ዲጂታል ዓለሙ ለመቀላቀል የሚጠይቃቸውን ከፍተኛ ኢንቨስትመንት ለመቀነስ እንደዚሁም ደግሞ የሚወስደውን ጊዜ ለማሳጠር ኢትዮ ቴሌኮም በዚህ ዘርፍ ላይ የተሰማራ ብቁ ባለሙያዎች ያሉት ዘርፉን በደንብ አድርጎ የሚያውቅ እንደመሆኑ በየጊዜው ያስፋፋ
የኢንተርፕራይዝ ተጠቃሚዎች የዚህ ተጠቃሚ እንዲሆኑ አድርጓል። 880 ኢንተርፕራይዞች መንግስታዊና መንግስታዊ ያልሆኑ ተቋማት የንግድ ተቋማትን ጨምሮ ማለት ነው ባንኮችን ጨምሮ ሌሎችም አገልግሎቱን እየተጠቀሙ ይገኛሉ። አጠቃላይ ዛሬ ላይ ያለን 5 ሜጋዋት የአይቲ ሎድ ካፓሲቲ ያለው የዳታ ሴንተር ካፓሲቲ አለን ማለት ነው። ከዛ ባሻገር ዲጂታል ኢንፍራስትራክቸር የምንለው መግቢያዬ ላይ በስትራቴጂ ዘመኑ ወደ 6 ቴራባይት ለማድረስ ያቀድ ነው የኢንተርናሽናል አይጂደብሊው ካፓሲቲ ጌትዌይ ካፓሲቲ እንደዚሁም ካቼ በዚህ በጀት ዓመት ብቻ በ1.8 ቴራባይት በማሳደግ አጠቃላይ ያለንን ካፓሲቲ ወደ 4.3 ማድረስ ይችላል። ይሄ ትልቅ ኢንፍራስትራክቸር ነው። ከገነባ ነው ወይም ደግሞ ማስፋፋያ ሊዝ ካደረግነው ባሻገር እንደምታዩት ካቼ የምንለው ሰርቨር ከታች የምታዩቸው እነ ጉግል እነ ሜታ ኔትፍሊክስ ቲክቶክ የመሳሰሉት ትልልቅ የዘርፉ የቴክኖሎጂና እንደዚሁም ደግሞ የኦቲቲ ፕሌየር ናቸው ዓለም አቀፍ ማለት ነው። ስለዚህ እነሱን ወደ ኢትዮጵያ ወደ ሀገራችን ወደ ኢትዮ ቴሌኮም ፕሬሚስስ በእኛ ኢንፍራስትራክቸር ወይም ደግሞ ዳታ ሴንተር ውስጥ የራሳቸውን ሰርቨር አምጥተው አገልግሎት እንዲሰጡ ለማድረግ አንድ ተቋም ተጽዕኖ የመፍጠር አቅሙ እንደዚሁም ደግሞ ከእንዲህ አይነት ጃያንት ከሆኑ ዓለም አቀፍ የቴክኖሎጂ ካምፓኒዎች ጋር የመነጋገር የመደራደር አቅም ሊኖረው ይገባል ማለት ነው። ኢትዮ ቴሌኮም ከጊዜ ወደ ጊዜ አቅሙን እያሳደገ በተለይ ተጽዕኖ የመፍጠር አቅሙን እያሳደገ ከመሆኑ ጋር ተያይዞ በሌላ ሀገር ያልተደረጉ ለምሳሌ ቲክቶክ እንደምታዩት 300 ጊጋቢት ፐር ሰከንድ ትልቅ ካፓሲቲ እኛ ጋር አለው። ሌላ ቦታ ላይ ከዋናው ከማዕከሉ ነው ሰርቭ የሚያደርገው ደንበኞችን። ኢትዮ ቴሌኮም ጥሩ ድርድር በማድረግ ወደ ሀገራችን እንዲመጣ አድርጓል። የነዚህ ጠቀሜታ ምንድነው ካላችሁ ውድ ደንበኞቻችን እነዚህን አገልግሎት ስትጠቀሙ ከኢትዮጵያ ውጪ መውጣት ሳይጠበቅባችሁ ማለት ነው እዚሁ በተደጋጋሚ ሰርች የምታረጓቸውን ወይ የምታዩቸው የምትጠቀሙባቸውን አገልግሎቶች ካች ስለሚያደርገው በፍጥነት ታገኙታላችሁ። ያ ማለት ኤክስፒሪየንሳችሁ የተሻለ እንዲሆን ያደርገዋል። ይሄ አንዱ ለደንበኞቻችን ኤክስፒሪየንስ ወይም ተሞክሮ የላቀ ለማድረግ የያዝነው በስትራቴጂያችን የተቀመጠ አንድ ስትራቴጂክ ኢኒሺዬቲቭ ነው ማለት ነው። ስለዚህ አንዱ ትልቁ እንግዲህ ከ3 አመቱ አሁን ላይ እንግዲህ 4.3 ደርሰናል ማለት በፍጥነት እያደገ መሆኑን ያሳያል። ይሄ ምንድነው እንደምታው እንደ ሀገር እየሄድንበት ያለው የዲጂታል ትራንስፎርሜሽን ዲማንድ ከሚያደርጋቸው ኢንፍራስትራክቸሮች መካከል አንዱ የኢንተርናሽናል ጌትዌይ ካፓሲቲ ነው ማለት ነው። ስለዚህ ኢትዮ ቴሌኮም በዚህን ያህል ካስፋፋ ያው ምንም ሳትሰጉ እናንተም የዲጂታል አገልግሎቶቻችሁን ማስፋት መጠቀም ትችላላችሁ ማለት ነው። ቀደም ባለው ጊዜ በጣም ውስን ካፓሲቲ ስለነበረን ኮንጀሽን ይፈጠር ነበረ። ለማስታወስ ያህል ታስታውሳላችሁ አይደለ? ወደ 6 አመት እንደዚህ ወደ ኋላ በወስዳችሁ በጅቡቲ ያለው ተቋርጦብናልና ይቅርታ አድርጉልን ጠብቁን ይጠገናል እንደዚህ እንላችሁ ነበር። አሁን ተረስቷል እሱ። ይሄ የሆነበት ምክንያት እንደምታዩት እንግዲህ በ5 ዳይሬክሽን ካፓሲቲ ኢትዮጵያ ከሌላው ዓለም ጋር ኮኔክት የምታደርግበትን ትልቅ አቅም ኢትዮ ቴሌኮም በመፍጠሩ ነው። ለዛ ነው ዲጂታል ኢትዮጵያ በተደላደለ በጠንካራ የዲጂታልና የቴሌኮም መሰረተ ልማት እየቀጠለ ነው የምንለው። ኢትዮ ቴሌኮም ይሄንን ኃላፊነቱን በብቃት እየተወጣ ነው፣ ኢንቨስት እያደረገ ማለት ነው። ይሄው ዘንድሮም ከፍተኛ ኢንቨስትመንት በዚሁ ኢንፍራስትራክቸር ላይ አድርጓል። የእናንተን የውድ ደንበኞቻችን ያልተቋረጠ ከፍተኛ እድገት ያለውን አጠቃቀም ታሳቢ በማድረግ ማለት ነው። አጠቃላይ ደንበኞቻችን የምናስተናግድበት የኔክስት ጄኔሬሽን ቢዝነስ ሰፖርት ሲስተማችን 110 ሚሊዮን ካፓሲቲ ያለው ይሄም አስተማማኝ ሆኖ መዝለቅ እንዲችል ስራዎችን ሰርተናል ማለት ነው። የኦፕሬሽናል ሰፖርት ሲስተማችን የምንለው ይሄም ሌላ ከፍተኛ ኢንቨስትመንት ያደረግንበት 80 ሚሊዮን ደንበኞችን ማስተናገድ የሚችል ለእናንተ የምንሰጣቸውን አገልግሎቶች የምንቆጣጠርበት እንደዚሁም ደግሞ የሜንቴናንስና መሰል ጉዳዮችን ኢንፍራስትራክቸሮቻችን የምንቆጣጠርበት ነው። ይሄን ሁሉ ኢንቨስትመንት አድርገን በዘንድሮ በጀት ዓመት ምን ያህል ሀብት ተጨማሪ ሀብት ፈጠርን የሚለውን ስናየው ከላይ የጠቀስኩላችሁ ማስፋፊያዎች 76 ቢሊዮን 76 ቢሊዮን ብላችሁ መውሰድ ትችላላችሁ። ኢንቨስትመንት ተከናውኖ ፕሮጀክቶቹ ተጠናቀው በአካውንቲንግ ቋንቋ ማለት ነው ካፒታላይዝድ ሆኗል ማለት ነው። ይሄ እስካሁን ኢትዮ ቴሌኮም በባለፉት አመታት በተጓዛቸው ትራንስፎርሜሽን ሂደት ከፍተኛ ኢንቨስትመንት ያከናወንበት እና ካፒታላይዝ ያደረግንበት አመት ይህ አመት ነው ማለት ነው። ይሄ የሆነበት ዋነኛው ምክንያት ቀደም ብዬ እንደገለጽኩላችሁ ፊውቸር ሬዲ የሆነ መሰረተ ልማት ለዲጂታል ኢትዮጵያ ጉዞ አስተማማኝ የሆነ ጉዞ እንዲኖረን እንደዚሁም ተደራሽነትን ታሳቢ ያደረገ ተጨማሪ ካፓሲቲ ለመፍጠር እንደዚሁም ደግሞ የማይበገር በተለያዩ
እንግዲህ ተግዳሮቶች ኢንፍራስትራክቸር ታቃላችሁ ምን ሊገጥመው እንደሚችል እነዚህ ሁሉ ታሳቢ አድርጎ ተግዳሮቶችን እንደዚሁም መመከት የሚችል መቋቋም የሚችል ሆኖ መቀጠል እንዲችል ከፍተኛ ኢንቨስትመንት አድርገናል። በዚህም በዘንድሮ ዓመት በተለይ ደግሞ ለባለ አክሲዮኖችም ማከላችን ላላችሁ ኦንላይንም ለምትከታተሉን በቀጣይ እንግዲህ ፋይናንሻል ኦዲት ሪፖርቱ ሲጠናቀቅ ከምታዩት አንዱ ትልቁ ጉድ ኒውስ እናንተ ስትገቡ ምናልባት ካፈራናቸው ሀብቶች በላይ ዘንድሮ ትልቅ ሀብት ያፈራንበት ካፒታላይዝድ የሆነበት ነው ማለት ነው። ምን ማለት ነው? ለኢትዮ ቴሌኮም እንደምታው ካልን ለሀገር እንዳልኳችሁ የዲጂታል ትራንስፎርሜሽን ጉዟችን ባስተማማኝ ሮበስት በሆነ ሪዚሊየንት በሆነ ኢንፍራስትራክቸር መቀጠል እንዲችል ትልቅ እድል የፈጠረ ሲሆን ደግሞ እንደ ተቋም እነዚህን ኢንፍራስትራክቸሮቻችን ተጠቅመን በቀጣይ ደግሞ ለኔክስት ሆራይዘን ሁለተኛ ዓመት በተደላደለ በተሻለ አቅም የሚጀምር እንደመሆኑ ሁለተኛው ዓመት ደግሞ ትልቅ ሌላ ቫልዩ የምንፈጥርበት ቫልዩ ክሬት የምናደርግበት አቅም ፈጥረን ነው ማስፋፊያዎቻችንን የዘጋ ነው ማለት ነው። ናሽናል ኢምፓክቱም ከፍተኛ ነው የሚሆነው። የዲጂታል ኢኮኖሚ ጉዞ እንደምታዩት እንግዲህ በከፍተኛ ሁኔታ እያደገን ያለው ይሄ ሁሉ ትራንዛክሽን እየተፈጸመ ደግሞ ያለው በኢትዮ ቴሌኮም ኢንፍራስትራክቸር ላይ እንደመሆኑ ይህንን ማስፋፋታችን አሁንም በኩራት የምንናገረው የዲጂታል ኢትዮጵያ ነርቭ ሲስተም የሆነው ከታች ከምታዩት ከባክቦኑ ጀምሮ እስከ ላይ እስከ ዲጂታል ሰርቪስ ድረስ በሚገባ የተሳሰረና እንደዚሁም ሮበስት በሆነ ፊውቸር ሬዲ በሆነ ኢንፍራስትራክቸር ላይ የተገነባ የዲጂታል ኢኮኖሚ ጉዟችን ተጠናክሮ እንዲቀጥል በበጀት ዓመቱ የተደረገው ማስፋፊያ ትልቅ የሚያኮራ ሆኖ ተጠናቋል ማለት ነው። ይህም ቢዮንድ ኮኔክቲቪቲ ብለን የጀመርናቸውን አገልግሎቶቻችንን በኢትዮጵያ ብቻ ሳይሆን በሌሎች ሀገርም ተደራሽ እንድናደርግ ተጨማሪ አቅም የፈጠረልን ነው ማለት ነው። ከሳይበር ሴኩሪቲ አንጻር አሁንም በሬዚሊየንስ ለመቀጠል እንደምታስታውሱት እንግዲህ በተለይ ሞባይል ማኒ ቴሌብር ትልቁን የዲጂታል ትራንዛክሽናችን በሀገራችን እያከናወነ ነው ያለው። ሌሎችም የክላውድና መሰል ኢንፍራስትራክቸሮቻችን የቴሌኮም ኢንፍራስትራክቸሮቻችን ደህንነታቸው የተጠበቀ ሊሆን ይገባል። የኢትዮ ቴሌኮም ኢንፍራስትራክቸር ኮምፕሮማይዝድ ሆኗል ማለት አጠቃላይ በሀገራችን የምናደርገውን የዲጂታል ግብይት ኢኮኖሚና ከዛም ባሻገር ያለውን የዲጂታል ኢትዮጵያን ጉዞ ኮምፕሮማይዝ የሚያደርግ ነው። ስለዚህ የኢትዮ ቴሌኮም ማኔጅመንት አጠቃላይ እንደ ካምፓኒ ይህ ትልቅ ኃላፊነት መሆኑን ተገንዝበን በሳይበር ሴኩሪቲ ዘርፍ በርካታ ኢንቨስትመንቶችን አድርገናል፣ ሲስተሞችን ተግባራዊ አድርገናል፣ ወይም ከዚህ ቀደም እንደምናደርገው ማሻሻያዎችን አድርገናል። በሳይበር ሴኩሪቲ ምንም ጥቃት አይደርስብንም፣ ወደፊትም ከኋላም አልደረሰብንም ማለት አይደለም። ሙከራዎች ይከናወናሉ። ትልቁ ነገር ግን ይህንን ለመመከት የሚያስችል አቅም፣ አሰራር፣ ሲስተም መገንባት እና ያንን በአግባቡ መጠቀም ነው። ኢትዮ ቴሌኮም ይህንን ሲያደርግ ቆይቷል። ለዛም ነው በበጀት ዓመቱም ከዛም ቀደምም ይህ ነው የሚባል ጉዳት ደርሶበት ያልሰማችሁት። ይህንን ለመከላከል እንግዲህ ከታች ከኢንፍራስትራክቸር እስከ ሰርቪስ ድረስ ያሉ አፕሊኬሽኖቻችንም እንደዚሁም ደግሞ ዳታቤዝም ደንበኞቻችን ሁሉንም ጨምሮ ኮምፕሮማይዝድ እንዳይሆኑ የምንጠብቅበት ደህንነቱን የምንጠብቅበትና እንደዚሁም ደግሞ አቴምፕት ሲኖር ደግሞ የምንከላከልበትም ጨምሮ የሳይበር ሶሉሽኖች አሉ ማለት ነው። በዛ ምክንያት በጀት ዓመቱን ያለምንም ጉዳት ወይም ደግሞ ጥቃት በስኬት አጠናቀናል ማለት ነው። ይህ ሁሉ አፈጻጸም በኔትወርክ ማስፋፋት በመሰረተ ልማቱ እንዳልኩት በዲጂታል በቴሌኮም እንደዚሁም ደግሞ የደንበኞቻችን ቁጥር በማሳደግ ብዙዎችን ተደራሽና አካታች በማድረግ እንደዚሁም ገቢን በማሳደግ ብዙ ስራዎችን ሰርተናል። ይሄ ለሀገር የሚኖረው ለናሽናል ዴቨሎፕመንት የሚኖረው ኢምፕሊኬሽን ምንድነው ብለን አስተዋጽኦ ምንድነው ብለን ስናይ የመጀመሪያው ማየት የሚኖርብን እንግዲህ የስራና የገቢ እድል ከመፍጠር አንጻር መግቢያ ላይ እንደተናገርኩት ኔክስት ሆራይዘን በቅዱ ከያዛቸው መካከል አንዱ ይሄ እንደመሆኑ በበጀት ዓመቱ ለ2 ሚሊዮን ዜጎች የስራ እድል እንደዚሁም ደግሞ የገቢ እድልን የፈጠረ ነው ማለት ነው። ኔክስት ሆራይዘን የመጀመሪያው ዓመት ማለት ነው። ይሄ እንግዲህ በእጅጉ እያደገ እንደሚመጣ ተስፋ እናደርጋለን። አንዱ ትልቁ መገለጫው ለናሽናል ዴቨሎፕመንት ኢትዮ ቴሌኮም ያለው አስተዋጽኦ ለሁለንተናዊ የሀገር እድገት ትልቁ አስተዋጽኦ የምንለው አንዱ ይሄ ነው። ይሄም ቀጥታ ደንበኞቹን የሚያስተናግድባቸው በተለይ ምርትና አገልግሎቶቻችን ዲስትሪቢዩት የሚያደርጉ የኛ አጋሮች አሉ። እንደምታዩት ወደ 519,000 ደርሰዋል ማለት ነው። እንደዚሁም ደግሞ በቀጥታ እናንተን የሚያስተናግዱ የኢትዮ ቴሌኮም ታማኝ ሰራተኞች ደግሞ እንደምታዩቸው 44,000 ደርሰዋል። ይሄ በኮንትራትም እንደዚሁም ደግሞ ቋሚ ሰራተኞቻችን ጨምሮ ነው። በሀገር ውስጥ ያሉ ከሀገር ውስጥ ውጪም ያሉ ፓርትነሮቻችንን ጨምሮ ነው። ምናልባት ኢንተርናሽናል እዚህ ያቀረብንላችሁ 693 እዚህም ኦፊስ ያላቸው ማለት ነው። ለነሱም ጨምሮ ስራ እድል የፈጠርንበት ማለት ነው።